ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከጋዜጠኛና ደራሲ ገነነ መኩሪያ ድርሰት ከሆኑት ኢህአፓና ስፖርት መጽሐፍት ከሶስተኛው ቅጽ አንድ ታሪክ አስደምጣችኋለሁ። ታሪኩ የቀድሞ የብሔራዊ ቡድንና የቅዱስ ጊዮርጊስ ተጫዋች የነበረው የኃይሌ ካሴ እውነተኛ ታሪክ ነው። ደራሲው ገነነ መኩሪያ ቅጽል ስሙ ሊብሮ ነበር። ሊብሮ ማለት ከእግር ኳስ አጨዋወት የመልሶ ማጥቃት ስልቶች አንዱ ሲሆን አንድ ተከላካይ ተጫዋች ከተቃራኒው አጥቂ ኳስ ይቀማና ወደ አማካይ ሜዳ ሰንጥቆ ከሄደ በኋላ ወደ ቀኝና ግራ ክንፍ በማሻማት ወይም ራሱ ወደ ግብ ይዞ በመሄድ ግብ የሚያስቆጥርበት አጨዋወት ነው። ገነነ መኩሪያ የሜታ ቢራ ተጫዋች እያለ ከቅዱስ ጊዮርጊስ ጋር በነበራቸው ግጥሚያ ይህንን ስልት ተጠቅሞ ከተከላካይ ቦታ ተነስቶ ግብ በማስቆጠሩ ሊብሮ የሚለው ቅጽል ስም ሊሰጠው ችሏል። ገነነ መኩሪያ በጣም ተወዳጅ የነበረችው የሊብሮ የስፖርት ጋዜጣ ባለቤት የነበረ ሲሆን እነ ሻምፒዮን፣ ማራካኛ፣ ፉትቦልና ሌሎችም ጋዜጦች ላይ በግልም በጋራም ሰርቷል። በመጽሐፍት ድርሰት ደግሞ ኢህአፓና ስፖርት 3 ቅጽ፣ መኩሪያ እና ፍትሃዊ የጠጅ ክፍፍል የተሰኙ መጽሐፍትን አበርክቷል። የተለያዩ ኤፍኤም ጣቢያዎችና አሻም ቲቪ ላይም ዝግጅቶቹን ያቀርብ ነበር። ገነነ መኩሪያ ሊብሮ ከዚህ ዓለም ያለፈው የዛሬ 2 ዓመት አካባቢ ጥር 14 2016 ዓመተ ምህረት ነው። ታሪኩን እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የኢህአፓ ውሾች። ደራሲ ገነነ መኩሪያ ሊብሮ። በ2012 ዓመተ ምህረት ከታተመው ኢህአፓና ስፖርት ክፍል 3 መጽሐፍ የተገኘ። ወደ ቶጎ የሚሄደው የኢትዮጵያ አየር መንገድ የምዕራብ አፍሪካን ሰማይ እየቀደደ በመጓዝ ላይ ነው። ጉዞ አሰልቺ በመሆኑ ሁሉም ቶሎ መድረስ ፈልገዋል። በአንደኛው ጥግ የተቀመጡት 2 ሰዎች ግን የጀመሩትን ወሬ ባለመጨረሳቸው አውሮፕላኑ በማንኛውም ሰዓት ቢደርስ ለእነርሱ ችግር አልነበረውም። አውሮፕላኑ ውስጥ ከነበሩት ተሳፋሪዎች ስፖርተኞች ይበዙበታል። የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። ለ14ኛው የአፍሪካ ዋንጫ ለማለፍ የመጨረሻውን ፍልሚያ ለማድረግ እየሄዱ ነው። ህዝቡ የእነርሱን ውጤት በጉጉት እንደሚጠብቅ ያውቃሉ። ተጫዋቾቹ ጭንቀት ላይ ቢሆኑም አንዱ ተጫዋች ብቻ ዘና ብሎ ሌሎችን እያዋራቸው ነው። ዘና ያለው ተጫዋች ለብሔራዊ ቡድን ሲመረጥ የመጀመሪያው ቢሆንም ልክ ብዙ ልምድ እንዳለው እንደ ሲኒየር ተጫዋች ነበር የሚሆነው። ከሁሉም ጋር ይግባባል። አሁን ለረጅሙ የምዕራብ አፍሪካ ጉዞ አብሮት የተቀመጠው ተጫዋች በሚያወራው ወሬ ተገርሞ ሰዓቱ እልም እያለ ነው። የጀመሩትን ወሬ ሳይጨርስ አውሮፕላኑ የቶጎን መሬት እንዲነካ አልፈለገም። ሲኒየሩ ተጫዋች በወጣቱ ወሬ ተገርሞ የነገሩን መጨረሻ ለማወቅ እየጠየቀው ነው። ሲኒየሩ ተጫዋች ተገርሞ ኃይሌ አለው። አቤት፣ በጣም የሚገርም ታሪክ ነው። የትኛው? የውሾቹ። ምኑን የገረመ? 23 ውሻ ያለው ታዳጊ አይቼም ሰምቼም አላውቅም። የገረመ የቁጥሩ መብዛት ነው? አይ፣ እና የምትግባቡበት መንገድ እኔ ያስገረመ እንዴ? እሱ ብቻ ሳይሆን እንዴት ታስተዳድራለህ? ችግር አልነበረውም። በምን ነበር የምትግባቡት? የራሳችን ዘዴ አለን። እሺ፣ መጨረሻቸው ምን ሆነ? የማን? የውሾቹ። ኃይሌ ለጓደኛው መልስ ቶሎ መስጠት አልቻለም። ውሾቹን ስለሚወዳቸው እንዲህ አይነቱን ጥያቄ ለመመለስ ስሜቱ ይረበሻል። እናም ይህን ጉዳይ ላለማስታወስ ወሬውን ተሻግሮ መሄድ ቢፈልግም የነገሩን መጨረሻ ለማወቅ የፈለገው ተጫዋች እዚሁ ጥያቄ ላይ ተጣብቆ ቀረበት። እንደገና ወደ ኋላ ጎህ ሳይቀድና ሰማዩ አይኑን ሳይከፍት ገና በሌሊቱ ቁጥራቸው 23 የሚሆኑ ውሾች በር ላይ ተሰብስበው ዝቅ ባለ ድምፅ ይጮኻሉ። ሌባ አይተው አልነበረም፣ ጅብም አልመጣም፣ ወይም ደግሞ ምግብ ፍለጋ እያሸረገዱ አይደለም። እዚህ በር ላይ መገኘታቸው አቤቱታ ለማቅረብ እንደሆነ የሚያውቀው አንድ ሰው ብቻ ነበር። አሁንም ድምፃቸውን አሰባስበው እያፈራረቁ የሚጮሁት ሰውየው ቶሎ እንዲመጣላቸው ነው። 23 የሚሆኑ ውሾች አንድ ቤት በር ላይ መገኘታቸው ለሚያየው ሰው አስገራሚ ቢሆንም ለቀበሌ አብዮት ጠባቂዎች ግን ጥርጣሬ የሚጥል ነበር።
ውሾቹ በሌሊት አንድ ላይ ግር ብለው ሲመጡ አሰሳ ለማድረግ ለሚመጡ ሰዎች አስቸጋሪ ነበሩ። በአካባቢው ለሚንቀሳቀሱ የኢህአፓ አባላት ደግሞ ወረቀት ለመበተንና የስኳድ ሥራ ለመስጠት ለሽፋንነት የሚጠቀሙባቸው ነበሩ። ደግሞም ውሾቹ ዋነኛ አገልግሎታቸው ምሽት ላይ ኢህአፓ የሚበትናቸውን በራሪ ወረቀቶች በንቃት መጠበቅ ነው። አሁን ድቅድቅ ጨለማ በሸፈነው ሌሊት ቤቱን ሳይሳሳቱ መጥተው ሰፈርተኛውን ሳይረብሹ ባለቤታቸው በሚሰማቸው ያክል ነበር የሚጮሁት። አሁን ግን ድምጻቸው እየጨመረ ሄደ። ሰውየው መምጣታቸውን አውቆ ከመኝታው ብድግ ብሎ ወደ ውጭ ወጣ። እሱን ሲመለከቱት ጭራቸውን እያራገቡ ሰፈሩን ለቀው ወደ ኳስ ሜዳ መሄድ ጀመሩ። ሰውየውና ውሾቹ የሚግባቡት በፉጨት ነው። ቀጭን፣ አጭር፣ ወፍራም፣ ረጅም የፉጨት አይነቶች ያሰማል። በእነዚህ ጩኸቶች ምን ማድረግ እንደሚገባቸው ይነግራቸዋል። እነዚህ ውሾች ቤታቸው እዚህ አይደለም፣ ግማሽ ኪሎ ሜትር ይርቃል። እዚህ እንዲመጡ ባለቤቱ አይፈቅድላቸውም፣ እነርሱም መምጣት አይፈልጉም። እዚህ የሚገኙት ሲቸግራቸውና ከአቅማቸው በላይ ሲሆን ብቻ ነው። ዛሬ እዚህ የተገኙት ቀፏቸው ነው። ሞት አጠገባቸው እንደመጣ አውቀዋል። ዛሬ ሊገድላቸው የሚፈልግ አካል በራቸው ላይ እንደመጣ ስሜታቸው የነገራቸው ይመስላል። ነገሩ ሲጀምር እንደዚህ ነው። ደርግ በጣም እየተቸገረ ነው። በቅስቀሳና በብላት ኢህአፓን ማቆም አልቻለም። በግድያም ሞክሮታል። ይህም መፍትሄ አላመጣም። ሰሞኑን የሚበተነው ወረቀት ህዝቡን የሚያነቃና በደርግ ላይ እንዲነሳ የሚያሳስብ ነው። ኃይሌ ካሴ ኳስ በጣም የሚወድ ታዳጊ ነው። ኳስ መውደዱን የሚያውቁለት የአባቱን ስም ካሴ የሚለውን ኳሴ አሰኝቶት ኃይሌ ኳሴ ይሉታል። ከሌሊቱ 11 ሰዓት ኳስ ሜዳ ይሄድ፣ እሱን አያጣውም። ኃይሌ የኢህአፓ ታዳጊ ሊግ አባል ነው። ኢህአፓ የሚበትናቸውን ወረቀቶች ተረክቦ የሚያስበትነው እሱ ነው። ወረቀቶቹን ኃይሌ አይጽፍም። የእሱ አለቃ ከሆነው ሰው ጋር ነው የሚቀባበሉት። በተለመደው ቦታ ይቀጣጠራሉ። አለቃው ለኃይሌ ዛሬ ወሳኝ ነገር ይጠብቃል አለው። ምንድን ነው? ትልቅ መልእክት ይተላለፋል። የት ነው? አውቶቡስ ተራ። ምኑ ጋር? በሩ አካባቢ። እዛ ብቻ ነው? አዎ፣ ለመንገደኞች ነው። ለየትኞቹ? ክፍለ ሀገር ለሚሄዱት። ይሄ ብቻ ነው? አዎ። ግን ምን? ተጠንቀቅ። ምን አልክ? ወረቀቶቹ አንድ ቦታ እንዳይሆኑ በደንብ ይበታተኑ። ሌላስ? ንፋሱ ወደ መንገደኞቹ እንዲወስድ ተደርጎ ይበተን። እሱ ችግር የለም። ወረቀቶቹን በጥንቃቄ አስቀምጥ። ቢሮ ነው የምደብቃቸው። ቢሮ ሰው ይገባል እንዴ? እኔ ብቻ ነኝ የምገባው። ሌሎች አይመጡም? ቢመጡም ወደ ውስጥ ዘልቀው አይገቡም። ጥበቃ አለ። ማን ነው የሚጠብቀው? የኛ አባሎች አሉ። ኃይሌ ወረቀቱን ተረክቦ ሄደ። ወደ ቤቱ አልገባም። ወደ ቢሮ ነው የዘለቀው። ቢሮ ዋሻው ውስጥ ነው። የሱ ጓደኞች ቢመጡም ወደ ውስጥ አይገቡም። ውሾቹም አያሳልፏቸውም። ከሱ ፈቃድ ውጪ ማንም ሰው ወደ ውስጥ እንደማይገባ ያውቃል። ውሾቹ የተደበቀውን ወረቀት በአስተማማኝ ሁኔታ ይጠብቃሉ። መጠበቅ ብቻ ሳይሆን ወረቀቱም ሲበተን በእጀባ ያገለግላሉ። ወረቀቱ ተበትኖ ሲያልቅ ወደ ቤታቸው ይሄዳሉ። ለእሁድ ጨዋታ ቅዳሜ ሌሊት የመጫወቻ ሜዳውን ዙሪያ ጥበቃ ያደርጋሉ። ኖራ ይዘው የሚመጡ ልጆች አሉ። በትልቁ ሜዳው ላይ በኖራ ኢህአፓ ያሸንፋል ብለው ይጽፋሉ። ህዝቡ ጨዋታው ከመጀመሩ በፊት በደንብ ያነባዋል። ኖራ ቀቢዎቹ ሌላም ሥራ አላቸው። መቀመጫ ድንጋዮች ስር ወረቀት ያስቀምጣሉ። ለሌሎች አባላት የሚተላለፍ መልእክት ነው። መልእክት ተቀባዮቹ የትኛው ድንጋይ ስር እንዳለ ይነገራቸዋል። ሰው ሳይሰበሰብ በቅድሚያ መጥተው ድንጋዩ ላይ ተቀምጠው በዘዴ ወረቀቱን ይዘው ጨዋታውን አይተው ይሄዳሉ። ሌላ ቦታ የሚበተነውም ወረቀት አንዳንዴ ትልቁ ድንጋይ ስር ይደረጋል። የቀበሌው ታጣቂዎች ወረቀት እየበተነ አካባቢውን የሚያምሰውን ሰው ከነ ወረቀቱ በአስቸኳይ ቁጥጥር ስር ማድረግ አለባቸው። ቢሮዎቹ ተፈትሸው ይህን ስፍራ ለምን ተግባር እንደሚጠቀሙበት ሲያውቁ ምን ያህል እንደተታለሉ የተረዱት ያን ጊዜ ነበር። ዋሻው ውስጥ ተደብቆ ይሆናል ብለው የጠበቁትን አላገኙትም። ተፈላጊው እንዳያመልጣቸው በፍጥነት ወደ ቤቱ ሄዱ። ቤቱን ከበቡ። ማምለጥ የለበትም። ኢህአፓ በታዳጊዎች ምን ያህል እንደሚጠቀም ቢያውቁም የዚህ ታዳጊ አገልግሎት ግን አናደዳቸው። አፍንጫቸው ስር ሆኖ ይህን ሁሉ ነገር ሲፈጽሙ መሸወዳቸው አበሳጭቷቸዋል። ጉዳዩን ሰምተው እንዳረጋገጡ በፍጥነት ለማነቅ ድንገት ቤቱ ደረሱና አገኙት። ኃይሌ አንተ ነህ አሉት። አዎ። እጅ ወደ ላይ። ምን አደረኩ? ደግሞ ምን አደረኩ ትላለህ? እንዴት?
አንተ ዋናው ኢህአፓ ሆነ? እኔ ሕፃን ነኝ፣ ኢህአፓ የምትሉትን አላውቅም። ምን አልክ? ስራዬ ኳስ መጫወት ብቻ ነው። ሌላ ምንም አልሰራም? ሰፈር ውስጥ ማንንም ጠይቁ። ኃይሌ ምንም አያገኙብኝም ብሎ ተስፋ አድርጓል። እጅ ከፍንጅ አልተያዘም። አለቃውም እንደማይጠቀሙበት ያውቃል። ግን ግርፋቱና ስቃዩ አንዳንዶቹን ወጣቶች እንዲያጋልጡ እንዳደረጋቸው አልተረዳም ነበር። ኢህአፓም ይሄ እንደሚመጣ ስለሚያውቅ ከአራት ሰው በላይ እንዳይተዋወቁ አድርጓል። ኃይሌ እየተነዳ ወደ እስር ቤት ሄደ። ከግርፊያው በፊት ጥያቄ ተጀመረ። ወረቀቶቹ የት ነው ያሉት አሉት። የምን ወረቀት? የምትበትኑት? እኔ ወረቀት የሚባል ነገር አላውቅም። እርግጠኛ ነህ? አዎ። ሌሊት ወጣ አልበተንክም? ኧረ በፍጹም። እውነቱን አትነግረንም? ስለምኑ? ሌሊት ስለምትበትነው ወረቀት። እኔ በእርግጥ ሌሊት ወጣለሁ። ለመበተን አይደለም። እና ኳስ ለመጫወት ነው። ሌሊት 11 ሰዓት? አዎ። ከመቼ ወዲህ ነው ሌሊት 11 ሰዓት ኳስ ያለው? በመንገድ መብራት ነው የሚጫወተው። ብቻህን ነው? አዎ። ብቻህን ከሆነማ በደንብ ለወረቀት ብተና ነው የምትወጣው። አይደለም። ሌሊት እንደምትወጣ ተናግረሃል። አዎ። ሌሎች ወረቀት ሲበትኑ አይተሃል ማለት ነው? አላየውም። አንተ ካልሆንክ ታዲያ ማን ወረቀት የበተነው? እኔ እንጃ። እርግጠኛ አንተ አልበተንኩም ብለሃል? አዎ። ምጣጭን ታውቀዋለህ? ቅጽል ስሙ ነው። አዎ። አለቃ ነው አይደል? ኃይሌ አሁን የተጠራውን ስም ሲሰማ ደነገጠ። በእርግጥም አለቃው ነው። እሱ ነው የሚበተነውን ወረቀትና ሌላም ትዕዛዝ የሚሰጠው። ከዚህ በኋላ መዋሸት እንደሌለበት አውቋል። አንዳንዴ የውሸት እንደሚያናዝዟቸው ሰምቷል። ያሁኑ ግን የውሸት እንዳልሆነ በሚቀርበው መረጃ እያረጋገጠ ነው። ሁሉንም ነገር ካልተናዘዘ ጣፈንታው ምን እንደሚሆን አልጠፋውም። ከምጣጭ ጋር ትልቅ ቃል ኪዳን እንዳላቸው ያውቃል። እንዴት ሊያጋልጠው እንደቻለ አልገባውም። ያገኘው ምን እንደሚያደርገው ግራ ቢገባውም ቃል ኪዳን በማፍረሱ ቢገድለው ደስ ባለው ነበር። ምጣጭ እዚህ እስር ቤት የሆነ ክፍል እንደሚገኝ ያውቃል። እንዳገኘው ለምን ይሄን እንዳረገ ይጠይቀዋል። መጣላትም ካለበት ይፋለመዋል። ሌላው ቢቀር እስከ ሕይወቱ ፍጻሜ ድረስ እንደሚቀየመውና አጠገቡ እንደማይደርስ ሊነግረው እንደሚፈልግ ተዘጋጅቷል። የቸኮለውም እሱን ለማግኘት ነው። ምን ብሎ እንደነገራቸውም ማወቅ ይፈልጋል። ደግሞም እኮ እሱ ነው አንዳችን ሌላችንን አሳልፈን እንዳንሰጥ ቃል እንግባ ያለው። ኃይሌ ግን ምንም ምስጢር ማውጣት አልፈለገም። ሌሎችን ምስጢራዊ ነገሮች እንደተደበቁ ማቆየት እንዳለበት ያውቃል። መጀመሪያ ግን አግኝቶት ስለሱና ስለ ምስጢራዊ ዋሻ ምን እንደነገራቸው ማወቅ ይኖርበታል። ከሱ በእድሜ ተለቅ ቢልም ይህን ነገር ማድረግ እንደሌለበት ያምናል። ምጣጭ አሁን እስር ቤት ውስጥ እንደሚገኝ ሰምቷል። እሱን በቶሎ ማግኘት አለበት። እስር ቤት ውስጥ የምጣጭ ጓደኞች ይገኛሉ። እነርሱን ማናገር አለበት። አንድ የሱን ጓደኛ ማውራት ጀመረ። ይሄኛው ልጅ የትኛው ሴል ውስጥ እንዳለ ባያውቅም ኢህአፓ ተብሎ ተይዟል። ምናልባት ስለሱ ያውቅ ይሆናል። አሁን የሚፈልገው ምጣጭት እንዳለ ማወቅና ማግኘት ነው። እነርሱ ቀድመው ስለታሰሩ ብዙ መረጃ እንዳላቸው ያውቃል። ሁለቱ ብቻ ቁጭ ብለው ማውራት ጀምረዋል። አሁን ያገኘው ልጅ ከምጣጭ ጋር በደንብ ስለሚተዋወቁ ነው ማናገር የፈለገው። እንዴት ስለ ሁኔታው እንደሚነግረው እያሰላሰለ ትንሽ ቆየ። ኃይሌ ልጁን ተጠጋውና ሰው ማመን አስቸጋሪ ነው አለ። ምን ገጠመ? ቃል የተገባባ ነው ሰው ካደኝ። ምን ስለሆነ? ይህ ድርጅት የተናጋው በካዲዎች ነው። እውነትን ነው። መጀመሪያ ራሳችንን ሳናጠራ መንግስት መቃወም የለብንም። ሁሉም ሳይሆን ጥቂቶች የፈጠሩት ነው። የኔ ከጥቂቶቹ አንዱና ዋናው ካዲ ነው። እንዲህ ካንገበገበ በጣም ተጎድታል ማለት ነው። ተጎድታል ብቻ አይገልጸውም። ኃይሌ አሁን የካዳውን ሰው ስም ለሁሉም ሰጥቶ በእስር ቤት ውስጥም ማንም እንዳያቀርበው ማድረግ ነው። ይሄ ብቻ አይበቃም። ከማንም ጋር ምግብ መብላት የለበትም። ሁሉም አክንትፍ ብሎ እንዲተፋው ማድረግ አለበት። እስካሁን ምን እንደነገራቸው አያውቅም። ይህን ይጠይቀዋል። ስለ ዋሻው ከነገራቸው ድርጅቱን ይጎዳል። ምክንያቱም የኢህአፓ ንብረቶች እዚያ ነው ያሉት። ወሳኝ ስብሰባ የሚደረገውም እዚያ ነው። ቢያንስ እስከ 7 ሰው ለሚሆን ሰው ዘና አድርጎ እንዲሰበሰቡ ያደርጋል። ወረቀት፣ ማባዣ፣ ቀለሞችና ሌሎችም ይገኛሉ። በጣም ተፈላጊ ኢህአፓ
እዛ ተደብቆ ያሳልፋል። እነዚህን ነገሮች ከኃይሌ ውጪ በደንብ የሚያውቀው እሱ ነው። ምጣች ሲታሰር ስለ ኃይሌ ሲናገር አብሮ የዋሻውን ምስጢር ማውጣቱ አልቀረም። አሁንም ኃይሌ ንዴቱን ይዞ ከልጁ ጋር ማውራት ጀምሯል። ጥያቄውን በድጋሚ ማንሳት ጀመረ። ምጣጭ እዚህ እስር ቤት አለ አይደል? አለው። ለምን ፈለግከው? ለጉዳይ። ለእኔ ትነግረኝ ትችላለህ? እሱን ማግኘት ነው ያለብኝ። እዚህ የለም። አልታሰረም እንዴ? ታስሮ ነበር እና አሁን አታገኘውም። ለምን? የለም። ሌላ እስር ቤት ነው? አይደለም። አልታሰረማ። ታስሮ ነበር አልኩ። ታዲያ የተወሰዱት? የማይደረስበት ቦታ። የት ነው? ተሸኝቷል። ወዴት? ወደ መቃብር። ኃይሌ ደነገጠ። ምጣጭ ከተገደለ እሱን አይለቁትም። ምጣጭ ሁሉ ነገር ከዘከዘከ ዋሻው ሲፈተሽ የኢህአፓ ጉድ እዛ ይገኛል። እናም አለቀለት። ገና ታዳጊ ቢሆንም ስራው ግን ለመንግስት አስቸጋሪ ስለነበር አይለቁትም። ገዳዮቹ አብዮት ጥበቃዎች የቀበሌውን ሊቀመንበር ትዕዛዝ ብቻ ነው የሚጠብቁት። በሌላ ጊዜ አሰሳ ሲደረግ የዋሻው ጉድ ተጋለጠ። ኃይሌ ሊቀመንበሩ ጋር ቀረበ። ሊቀመንበሩ ኃይሌ አሉት። አቤት። ዋሻ አንተ ነው? አዎ። ለምን ተሰራ? ለውሻ ማሳደጊያ። ውሾቹን ያረጉልሃል? ሜዳው ህይወቴ ነው እና ሰዎች ሜዳው ላይ ይጸዳዳሉ። አንተ አትከለክልም እንዴ? ሞክሬ ነበር እና ሕፃን ስለሆንኩ አይፈሩኝም። ውሾች ግን ስለሚያባሯቸው አይመጡም። ለዚህ ብቻ ነው ውሻ የምትጠቀመው? አዎ። ሌላ ስራ የላቸውም? ምንም። የኢህአፓን ንብረት ይጠብቃሉ አይደል? ኧረ በፍጹም። ወረቀት ተገኝቷል እኮ። እኔ ሳላውቅ ደብቀው ነው። ሊቀመንበሩ ኳስ ይወዳል። ኃይሌን ደግሞ በችሎታ ያደንቀዋል። ወደፊት ብሔራዊ ቡድን ትደርሳለህ እያለ ተስፋ ያደርግበታል። በዚህ የተነሳ ኃይሌ የሚያስገድል ጥፋት ቢኖርበትም ግድያ ሊስ ውስጥ እንዲገባ ስላልፈለገ ከጥፋተኝነት እያወጣው ነው። ኃይሌ፣ እኛ ሁሉን ነገር እናውቃለን። ከእንግዲህ ከነርሱ ጋር ምንም እንዳትሰራ። አሁን ዋሻውን እናፈርሰዋለን አለው። አንድ ቀን ፍሮም ቪክትሪ ቱ ቪክትሪ የተባለውን የቻይና ፊልም ኃይሌ በጣም ይወደዋል። በኃይሌ ብቻ ሳይሆን በሁሉም ወጣቶች ተደናቂ ፊልም ነው። ሁሌም ሲታይ አዳራሹ በተመልካች እንደተጨናነቀ ነው። ኃይሌ ይህን የቻይና ፊልም ከተከታተለ በኋላ ጉድጓድ አስቆፈረ። ጉድጓዱ ብቻውን ትርጉም የለውም። ማንም የማይጠረጥረው ቦታ በመሆኑ ኢህአፓ በድብቅ ይሰበሰብበታል። ከባባድ ውሳኔ ያሳልፍበታል። ኃይሌ ቦታውን ከሱ ውጪ ወይም እሱ ከሚፈቅደው በስተቀር ማንም ሰው ወደ ዋሻው መግባት ስለሌለበት አንድ ነገር ማድረግ ፈለገ። ግን ምንም ውጥን አልነበረውም። አንድ ቀን ድንገት የሆነ ሐሳብ መጣለት። ሰዎች ውሻቸው ስትወልድ እነዚያን ቡችሎች ሁሉ መቀለብ ስለማይችሉ ውሻ ለሚፈልጉ ነዋሪዎች ይሰጣሉ። እንዲህ አይነቱ ነገር ብዙ ጊዜ የተሳካ አይሆንም። ስለዚህ ቡችሎችን እያመጡ ኳስ ሜዳ ይጥሏቸዋል። እነዚህ ውሾች በአካባቢው የሚያልፍ ሰው ውሻ ከሌለው ይወስዳቸዋል፣ ወይም ጅብ ከመጣ ለቅሞ ያጠናቅቃቸዋል። የውሻ ባለቤቶች በሌሊት መጥተው ነው የሚጥሉት። በዚህ ሰዓት ደግሞ ኃይሌ ኳስ ሜዳ ጋር እየተጫወተ ጓደኞቹን የሚጠብቅበት ሰዓት ነው። አንድ ቀን የሆነ የሰፈሩ ሰው 2 ቡችሎች ጥሎ ሄደ። የዚህን ጊዜ ነው ኃይሌ ሐሳቡ የመጣለት። እነዚህን ውሾች ወደ መደበቂያ ዋሻ ወሰዳቸው። በጎጃም በረንዳ የሚገኘው ጎንደር ጠጅ ቤት የነርሱ ነው። ጠጅ ቤቱ በስፋቱ ከአዲስ አበባ ተወዳዳሪ የለውም። በዘልማድ ስፋቱን ለመግለጽ ኑካምፕ ነው የሚሉት። ኑካምፕ ትልቅ ስጋ ቤት በውስጡ ይዟል። ከዚህ ስጋ ቤት ከቅንጣቢ ጀምሮ ለውሻ የሚያስፈልጉ ምግቦች በብዛት ማምጣት ጀመረ። ለውሾቹ የሚፈልጉት ምግብ በሰዓቱ ይመጣላቸዋል። ሰዎች ቡችላ እያመጡ በተለያየ ጊዜ ስትሉ ኃይሌ እየለቀመ ዋሻ ውስጥ ሲያሳድጋቸው ቁጥራቸው 23 ደረሰ። ኃይሌ እንዴት እንደሚንቀሳቀሱና በምን ሁኔታ እንደሚግባቡ ስላስተማራቸው
ለመደማመጥ ችግር አልነበረባቸውም። በአብዛኛው በፉጨት ነው መልእክት የሚያስተላልፈው። ምሽት ላይ ወረቀት ለመበተንና አምፖል ለመስበር የእጀባ አገልግሎት ይሰጣሉ። ጠመንጃ የያዙ ሰዎች ከርቀት ሲመለከቱ ውሾቹ በጩኸት ምልክት ይሰጡና ወረቀት በመበተን ግድግዳ ላይ መፈክር በመጻፍና አምፖል በመስበር ላይ የሚገኙ ወጣቶች ይደበቃሉ። ከዚህ ሥራ መልስ ደግሞ ጉድጓድ ውስጥ ያለውን የኢህአፓን ንብረት ይጠብቃሉ። ወሳኝ ስብሰባ ጉድጓድ ውስጥ ሲደረግ ምግብ ለመለቃቀም እንኳን አይሄዱም። ስለተለማመዱ አባላቱ ከዚያ እስኪሄዱ ዙሪያውን ይጠብቃሉ። የእጀባ አገልግሎት ይሰጣሉ። ይህ ሁሉ የሚከናወነው ፉጨቱን ተከትለው ነው። የዋሻው ባለቤት እዛ ውስጥ የሚገቡትን የኢህአፓ አባላት አያውቃቸውም፣ ማወቅም አይገባውም። ከሱ የበላይ የሆነ ሰው ብቻ ነው የሚያውቃቸው። ትዕዛዝ ሲደርሰው ውሾቹን ያዘጋጃቸዋል። ሰዎቹ ተበታትነው ነው የሚገቡት። በፉጨት ምልክት ሲሰጥ የተፈቀደለት ሰው እንደገባ ያውቃሉ። አካባቢውን በመውረር ሰዎች ወደዛ ቦታ ድርሽ እንዳይሉ ያደርጋሉ። ምግባቸውን ከጠጅ ቤቱ ከሚመጣው በተጨማሪ ቅርብ ከሆኑ ከአውቶቡስ ተራ የዶሮ ስጋ ይመጣላቸዋል። ከተለያየ ክፍለ ሀገር የሚመጡ አውቶቡሶች ማራገፊያቸው አውቶቡስ ተራ ነው። ዶሮዎች ዕቃ መጫኛ ላይ ወይም አውቶቡስ ኪስ ተደርገው ነው የሚመጡት። አንዳንዶቹ ይሞታሉ። የዶሮዎቹ ባለቤቶች የሞቱትን እዛ አውቶቡስ ተራ ጥለዋቸው ይሄዳሉ። ኃይሌ እነዚህን የሞቱ ዶሮዎች አሰባስቦ ያመጣላቸዋል። ከሌላው ስጋ ይልቅ ዶሮ በጣም ጣፈጣቸው። እናም በሕይወት ያለ ዶሮ ሰፈር ውስጥ ማባረር ጀመሩ። ዶሮ አምልጦ ሲሄድ ከባለቤቱ ጋር አብረው ያባራሉ። ቀድሞ የያዘ ዶሮዋን ይወስዳል። ውሻው ቀድሞ ይዞ ባለቤቱ ደርሶ ሊያስጥል ሲሞክር ሁሉም ግር ብለው ስለሚያጅቡ ከ20 በላይ ውሻ ሲከበው የዶሮ ባለቤት በፍራቻ ትቶ ይሄዳል። አንዳንዴ ሴት ዶሮ ሲያባርሩ እንቁላል ጣይ በመሆኗ ኃይሌ በፉጨት ይመልሳቸዋል። ፉጨቱን እንደሰሙ በሩጫ ላይ ካሉ ተቀይሰው ወደ ሌላ ቦታ ይሄዳሉ። የዶሮ አደኑ ነገር ከጎዳና ላይ ወደ ሰፈር ውስጥም ዘለቀ። ቤት ለቤት አደን ተጀመረ። የዶሮ ባለቤቶች ተማረሩ። የውሾቹ ባለቤት ማን እንደሆነ አወቁ። አንድ ቀን 3 ዶሮ የተጠለፈበት ሰው ኃይሌ ጋር መጣና ምን እያደረክ ነው አለው። ምን ነው? ዶሮዎች ተወሰዱብኝ። ማን ወሰደብህ? ያንተ ናቸዋ። የኔ ምን? ያንተ ውሾች። የኔ ውሻ ቤት ነው ያለው፣ ከግቢ አይወጣም። እነዚያ ታዲያ ማን ናቸው? የትኞቹ? 23ቱ። እነርሱማ ያንተ ናቸው። ምን እያልክ ነው? ቡችላ ላይ ያሉ አንተ አይደለ እዛ ይጣልካቸው? መቼ? በልጅነታቸው 2 ጊዜ አምጥተህ ስትል አይቻለሁ። እና ጠብቀው ተበቀሉ። እንዲህ ነው ነገሩ? አዎ። ከእንግዲህ ዶሮዬን አንድ ውሻ ቢነካ እገድለዋለሁ። የቱን? አባራሪውን። ብዙ ናቸው እኮ። ቢሆኑስ? ከእንግዲህ ለዶሮ ሳይሆን ለአንተም ፍራ። ምን ልታደርግ? አይለቁም። የሰፈሩ ሰዎች ስጋት አደረባቸው። ውሾቹ እየጠነከሩና እየተደራጁ ኃይለኛ ሆነዋል። ከውሻው ጥበቃ አገልግሎት መልስ በየመንደሩ ቅኝት በሚያደርጉበት ጊዜ አንድ አይነት አደጋ ለማድረስ ነው በሚል ብዙዎቹ ስጋት ላይ ወደቁ። ሁሉም መጥፊያቸውን ይፈልግ ነበር። አንድ ቀን ነገሩ ሲጋለጥ የኢህአፓ ጥበቃ ቡድን አባላት መሆናቸው ተደረሰበት። የአብዮት ጥበቃዎች ከፍተኛ ዝግጅት አድርገው ፈጇቸው። ባለቤቱም ወደ እስር ቤት ተወረወረ። እንደገና በሌላ ቀን የሰፈራቸው ቡድን ጠንካራና ኃይለኛ ነው። አጥቂውና አማካዩ ለተጋጣሚ አስቸጋሪ ቢሆንም ተከላካይ መስመሩ ግን ቀዳዳ የበዛበትና እንደውም ፊት አሾላኪ ነው። ተከላካዩ ይሄ ችግር ቢኖርበትም ቀዳዳዎቹ የሚሸፈኑት በግብ ጠባቂው ይልማ ስዩም ነው። እሱ በሩ ላይ ባይኖር ቡድኑ የግብ ጎተራ ይሆን ነበር። ቡድኑ ቡድን ቢሆንም ዝም ብሎ እግር ኳስ የሚጫወት አይደለም። ለኢህአፓ ስራ አገልግሎት የሚሰጥ ነው። በወቅቱ ማንኛውም ወጣት ሁለት ሆኖ አንድ ቦታ መታየት የለበትም። ሕጉ ይከለክላል። የሆነ ነገር እያሰቡና እየዶለቱ ነው በሚል ያስቀጣቸዋል። ብቸኛው አብሮ መሰባሰቢያ እግር ኳስ ነበር። ከየትም ቀበሌ ይምጣ ተሰባስበው በጋራ ማውራትና መንቀሳቀስ ይቻላል። እዚህ ቀበሌ የሚገኘው ቡድን መረጃ አቀባይ፣ ወረቀት በታኝና ተያያዥ ስራ የሚያከናውን ነው። ሌላ ቦታ የሚገኙት የእግር ኳስ ቡድኖች ግን አብዛኛውን ስኳዶች የተሰባሰቡበት ነው። ለእግር ኳስ ጨዋታ በየቦታው መንቀሳቀስ ስለሚችሉ ተፈላጊውን ሰው ሰፈሩና ቤቱ ድረስ ሄደው መግደል ይችላሉ። ይህኛውም የእግር ኳስ ቡድን አንዳንዶቹ ሌሎች ቦታ እንደሚደረገው
ደረጃቸውን ለማሳደግ እየተንቀሳቀሱ ነው። ቡድኑ የሚሰባሰበው መሳለሚያ ሞቢል አካባቢ ነው። ከተሰባሰቡ በኋላ ተያይዘው ወደ ኳስ ሜዳ ይሄዳሉ። የቡድኑ አባላት ሲሟሉ ብቻ ይንቀሳቀሳሉ። ያልመጣ ሰው ካለ 10 ደቂቃ ይጠብቁታል። ከዚያ በኋላ ግን አይታገሱትም፣ ትተውት ይሄዳሉ። ተሰላፊ ከሆነ በእርሱ ቦታ ሌላ ሰው እንዲገባ ይደረጋል። ዛሬ ግን ከ10 ደቂቃ ባለፈ መጠበቅ ነበረባቸው። ሕጉ ማንም ይሁን ማን ካረፈደ አይጠበቅም። ዛሬ ግን ለመቆየት ተገደዱ። ያረፈደው ግብ ጠባቂው ይልማ ነው። በሱም ላይ ሕጉ መስራት አለበት። ሌላ ግብ ጠባቂ ስላለ በሱ መዘካት ነው። ነገር ግን ይህን ሐሳብ ለማንሳትና ለመወሰን ማንም አልደፈረም። ይልማን ትቶ መሄድ ለተጋጣሚ ና አሸንፈኝ ብሎ እጅ መስጠት ነው። ይልማ አንድም ቀን ቀርቶ አያውቅም። አርፋጅም አይደለም። ሌላው ተጫዋች ቢቀር ቀዳዳው ይሸፈናል። የይልማን ቦታ ግን ማንም አይሸፍንም። እሱ የሚተካ ስላልሆነ ለመጠበቅ ተገደዋል። ሰዓቱ ከ10 ወደ 15 ከዚያም ወደ 20 እንዲህ እያለ የደቂቃው ቁጥር ከፍ አለ። ሁሉም ትዕግስቱ ተሟጠጠ። ዛሬ ደግሞ አደገኛ ጨዋታ ስላላቸው ይህን ውጤት ይፈልጉታል። ይህን ጨዋታ ያለ ይልማ የሚደፈር ባይሆንም አሁን ግን መድፈር አለባቸው። ሰዓቱም ስለሄደ ይልማን ትተውት ሄዱ። ቡድኑ በስነ ልቦና እንደተጎዳ ወደ ግጥሚያው ሄደ። በመንገድ ላይ በንዴት መነጋገር ጀመሩ። ምን ማድረጉ ነው ግን አለ። ማን? ይልማ ነዋ። ምን አውቅለታለሁ? ያወቀ ምኑን? ዛሬ ከባድ ጨዋታ እንዳለን እሱ አይደል እንደሚገርመው ለምኑኝ ለማለት ነው። ተው እባክህ። ምን አልክ? ማንንም አንለማመጥም። እውነትን ነው። ሌላ ጎበዝ በረኛ መፈለግ አለብን። ግን ምን? ቤቱ ብንሄድስ? ለምን እንሄዳለን? በጣም ያስፈልገናል። ጨዋታ እንዳለን ያውቅ የለ? አዎ። ገንዘብ ተቀብሎ ይሆን እንዴ? ከማን? ከተጋጣሚያችን። ለምን? እሱ ከሌለ እንደምንሸነፍ ካወቁ ይከፍሉታል። ሊሆን ይችላል። ምን አልክ? እንዳውም ነው። ግን ምን? ቤቱ ብንሄድስ? ሆን ብሎ ከቀረ ለምን ቤቱ መሄድ አስፈልገ? ግን እንሞክር እና ቤቱ እንሂድ። አዎ። ከዚያ ልንለምነው ነው? እንጠይቀዋለን። ባክቶ ይቅር። ግድ የለም። ቤቱ ካለ እናናግረውና የሚፈልገው ነገር ካለ። ተጫዋቾቹ ወደ ቤቱ ሄዱ። ወደ ቤቱ ለመሄድ ብቻ ፈልገው አልነበረም። ሜዳው በዚያ በኩል የሚያወጣ መንገድ ስላለው እንዲመቻቸው ብለው ነው። ሁሉም ተናደዋል። ካገኙት እስኪ በቃውን የሚሰድቡት፣ መጣላትም ካለባቸው እንዲሁ። ማንም ሰው ከቡድኑ በላይ መሆን የለበትም የሚል አቋም አላቸው። እንደ በሸቁና እንደ ተንጨረጨሩ ተጫዋቾቹ ወደ ሰፈሩ ደረሱ። ቤቱ ጋር ተጠጉ። ይልማን በሩ ላይ አገኙት። በረኛው እዚሁ ሰፈር ሆኖ ለምን እንደቀረባቸው አሁን አወቁ። አንድም ቀን ቀርቶና አርፍዶ የማያውቅ ልጅ በእንዲህ አይነት ቦታ እናገኘዋለን ብሎ አልገመቱም። ሁሉም ተጫዋች ከተሰባሰቡበት ቦታ እዚህ እስኪደርሱ ድረስ እያሙት እየወቀሱትና እየወገዙት መጥተው በሩ ላይ ሲደርሱ ሁሉም ይቅር በለን ማለት ጀመሩ። በእርግጥም ሌላ በረኛ መፈለግ አለባቸው፣ ወይም ቡድኑ ከእንግዲህ በተጠባባቂ በረኛ ነው መቀጠል ያለበት። ተጫዋቾቹ እንደተቆጡ እንደተናደዱ ወደ ቤቱ ሲጠጉ ይልማን ወድቆ አገኙት። ሰውነቱ በጥይት ተበሳስቷል። የቀበሌው ደህንነትና አብዮት ጥበቃዎች በረኛቸውን በሩ ላይ ደፍተው ሄዱ። ኃይሌ ካሴ ይልማ ጎበዝ በረኛ ነበር፣ ትልቅ ደረጃ ይደርሳል ተብሎ የሚጠበቅ ነው፣ ግን በሩ ላይ ገድለውት ሄዱ ይላል። ይህ ቀበሌ በዚህ ሳምንት ለግድያ ታጥቆ የተነሳ ነው። እዚህ ቡድን ላይ ግቡን ከሚጠብቀው ከአንድ ቁጥሩ ጀመሩ። ቀስ እያሉ ወደ ተከላካዮቹ፣ አለፍ ሲልም ወደ አማካዩ እየዘለቁ ይሄዳሉ። እርግጥ ነው ሰሞኑን በቀበሌው ብቻ ሳይሆን በከፍተኛው የግድያ ሳምንት ነው። ወቅቱን ኃይሌ እንዲህ ያስታውሳል። እኔ በደንብ የማስታውሰው የነደብረ ወርቅን ነው። እሷ ብርዬና ሉሉ ዋጋው የተባሉት ልጆች ተይዘው መሳለሚያ መስጊዱ ጋር ሰበሰቧቸው። እዛ ያመጧቸው ሕዝብ በብዛት እንዲመለከታቸው ነው። የአፓ የሚጠቀምበትን ማባዣ ማሽን ጭምር ይዘዋል። እንዳያመልጡ ዙሪያውን መሳሪያ በያዙና መያዝ ብቻ ሳይሆን በደገኑ አብዮት ጥበቃና ወታደሮች ተከበዋል። ሕዝቡ ካያቸው በኋላ ወደ እስር ቤት ተወሰዱ።
ደብረ ወርቅ ታመልጣለች ተብሎ በአይነ ቁራኛ ይጠብቋት ነበር። ልጅቷን በጣም ይፈሯት ነበር። ሲኒማ ራስ የኢህአፓ አባላት ቤቱን ከበው ሲኒማ አስቁመው መፈክር ባሰሙበት ጊዜ ድርጊቱን ከፈጸሙት አንዷ እንደሆነች ይነገርላታል። ዝናዋ በጣም ላቅ ብሎ ነበር። ብዙ ጊዜ እየፈለጉ እያሰሱ ሊያገኟት አልቻሉም ነበር። አሁን ግን እጃቸው ገባች። ከቦ የሚመለከተው ሰው በሷ መያዝ በጣም ነው የተቆጨው። ለህዝብ ከታዩ በኋላ ወደ እስር ቤት ተወሰዱ። ሌሊት እኔ ወደ ኳስ ሜዳ ስሄድ ድምፅ የሰማው መሰለኝ። ውሾቹ ግን አውቀው ወደዚያ ሮጡ። ሁሉም ሰው ቀን ያያቸው ጊዜ ደርግ እንደሚገድላቸው አውቋል። ወደ ተተኮሰበት ቦታ ስደርስ ሶስቱም ወድቀዋል። ያለማጋነን ከ200 እና 300 በላይ ጥይት የተኮሱባቸው ይመስለኛል። እኔ ቦታው ላይ ስደርስ ማንም አልነበረም። ሰውነታቸውን ስመለከት ወንፊት ሆኗል። ስጋቸው በትንንሹ ተቦጫጭቆ ተበታትኗል። በልብሳቸው ነው የለዩአቸው። ሰዎቹ በቅርቡ ገድለዋቸው እንደሄዱ የሚያሳየው የጥይቱ ባረዱ ሽታ ትኩስና በጣም የሚሸት ነበር ይላል ኃይሌ። አሁን ኑሮውን በአሜሪካ አድርጓል። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ